የውስጥ አይኖች አሉ። ሁለቱ አይኖች ግን ሁለት ስም አላቸው። በጸጋ ማየት ይችላሉ። የውስጥ አይኖቻችን ረቂቁን ነገር የምንመረምርበት፣ መንፈሳዊያት ነገሮችን የምናውቅበት ውሳጣዊያት አይኖች አሉን ማለት ነው። ሁለት ረቂቁን ነገር ማየት ትችላላችሁ ማለት ነው። አይን የሚለውን በኢትዮጵያ ቀመረ ፊደል ብንፈታው አ7 ነው። አንድሮሜዳ ላይ ያነቡት የ90 ነው። ነ ደግሞ 30 ነው። እንግዲህ ምናልባት አንድ ላይ ስንጀምረው ወደ 190 ይመስለኛል። 70 ሲደመር 90 160 160 ሲደመር 30 190 የሚል ቁጥር ይሰጣል። ግን 70 ነው አጠቃላይ አይኑ ኮድ። እንግዲህ ወደ አንድ ዲጂት ብታወርደው 190 ነው። 1 ሲደመር 9 ሲደመር 0 10 ነው። 10 ደግሞ ዮድና የውጣ ነው። በሂብሪው ዮድ ነው። በግሪኮቹ ደግሞ አዮታ ወይም የውዳ ነው። ወደ አንድ ዲጂት ደግሞ ብታወርደው 1 ሲደመር 0 1 ነው። ይሄ በጣም ይገርማልና ቅርጹ የአይን ነው። ቁጥሩን ካየን ምስጢሩ ለምን እዛ ላይ እንዳሰፈሩት 16ኛው 70 ቁጥር ወካይ እንዴት እንደሰጡት ከተረዳችሁ ወደ ሁለተኛው ስቴፕ እንሂድ። ከአ ውስጥ ሁለት ፊደላት የእግዚአብሔር ስሞች ናቸው። ከአ ፊደል ውስጥ ሁለቱ ፊደላት የእግዚአብሔር ስሞች ናቸው። ከአይኑ አ ፊደሎች ለምሳሌ ኤ ብሂል አብይ እግዚአብሔር ይላል። ተመልከቱ። ኤ አይኑ አ ነው። እነሱ የሚሉት አለ ቤት ጊሜል ዳለ ጤዋው ዛ ሄድ ኤት ዮድ ካፍ ላሜድ ኖን ሳምኬት ኤ አይኑ አ ነው። ኤ ብሂል አብይ እግዚአብሔር ይላል ዳዊት። እግዚአብሔር ክብ አብይ ታላቅ ነው ማለት ነው። እግዚአብሔር ታላቅ ነው። ስለዚህ አይኑ አ አብይ የሚለውን ወይም እግዚአብሔር ታላቅ ነው የሚለውን የእግዚአብሔርን ስም ይዟል ማለት ነው። ስለዚህ ከ22ቱ አሌፋት ውስጥ ካሉ የእግዚአብሔር ስሞች መካከል አይኑ አንዱ ነው ማለት ነው። አብይ እግዚአብሔር። ሌላው ዕብሪው ነው። በግዕዙም አብይ እግዚአብሔር። ሌላው ኦ ነው። አልፋና ኦሜጋ። የመጨረሻው ኦ ሳብ ኦሜጋ ዳህራዊ ማለት ነው። ኋለኛው አልፋና ኦሜጋ። ግዕዙ ወኦ ብሎ ነው የሚያስቀምጠው። ነው ግዕዙ የሚያስቀምጠው። ኦሜጋ አይልም። ራሱ ማለት ምንድነው? አነ ውእቱ አልፋ ወ አያያዥ ናት። ነኝ ይላል። ማለት መጨረሻው ነኝ ማለት ነው እግዚአብሔር። ስለዚህ አይኑ አ ግዕዟ አብይ እግዚአብሔር የሚለውን ትርጉም ሰጥተናለች። እግዚአብሔር ታላቅ ነው። ደግሞ ምን ትሰጣላለች? ዳህራዊነቱን ኦሜጋ የሚለውን ቃል ትሰጠናለች። ስለዚህ ፊደል ውስጥ ሁለቱ ራሱ የእግዚአብሔር ስሞች ናቸው። ስለዚህ ፊደላት ያላቸውን ኃይል ያላቸውን ምስጢር መረዳት መቻል ማለት ትልቅ ነገር ነው ማለት ነው። ይሄ እንድታውቁ ስለ አይን ብዛት ነው ምነግራችሁ። አሁን ብዙ ነገር ውስጥ ልንገባ ነው። እንግዲህ የአን ቁጥር ነግሬያችኋለሁ። 16ኛ ላይ ነው። 70 ላይ መሆኑ ለምን እንደሆነ ሁሉ በደንብ ተንትነን አይተናል። ይህ ብቻ አይደለም፣ ቀመሩንም ዘርዘር አድርገን አይተናል። ከአ ውስጥ አና የእግዚአብሔር ስሞች እንደሆኑ ብሂል አብይ እግዚአብሔር የሚለው በግዕዙ ታላቅ እግዚአብሔርና ኦሜጋ መሆኑን ተረድተናል። አሁንም አይኑ ላይ ነን። ቅርጹ የአይን ቅርጽ ይመስላል። አሁን 5 አይኖች ነው መነግራችሁ። ዝግጁ ናችሁ? እንግዲህ ሌላው ዓለም ስለተለያዩ አይኖች ሊናገር ይችል ይሆናል። የኢትዮጵያውያኑ ግን በጣም የተራቀቀ ነው። የሌሎቹን አንብበነዋል። የተለያዩ የሂንዱ አለ ምን አለ ሁሉም በተቻለኝ አቅም ለማየት ሞክሬያለሁ። ግን የኢትዮጵያውን የሚተካከል አላገኘሁምና ያን እውነት ነው። ክቡራን ተመልካቾቻችን ማጋራላችሁ ሊበልጥ ይችላል ብዬ አስባለሁ። ግን የአምስቱ ያገኘሁትን ምስጢራቸውን በተሻለኝ አቅም ለእናንተ ለማስረዳት እሞክራለሁ። እንግዲህ ምን ይላል? ወብነ አዕይንት ክልኤቲ ውሳጣውያት ህየንተ አዕይንት ስጋውያት። ትርጓሜ በስጋውያት አይኖች አንጻር አዕይንት ክልኤቲ ውሳጣውያት ሁለት የውስጥ አይኖች አሉ። አሐቲ አይነ ነፍስ ወሐቲ አይነ ልቡና። አንዷ የነፍስ አይን ናት፣ አንዷ ደግሞ የልቡና አይን ናት ይላል። ይሄ ግዕዝ ዶክመንት ነው። አሁን ይሄን ስታይ
ረቀቅ አርገህ ወይም ረቀቅ አርገሽ እንድታይ ያስፈልጋል። አሁን ሁለቱ አይኖቻችን ናቸው። ሁለቱ አይኖች ተዋደው ተስማምተው ተዛምደው ተሰናስለው በአንዲት ኦፕቲክ ነርቭ አንድ አይነት መልክ ነው ያሉ። አንድ ሁለት ሁለቱ አይኖች እንግዲህ የሚመራቸው አንድ ኦፕቲክ ነርቭ አለ። ሁለቱም በዚህ በአንዱ ነርቭ ይመራሉ። እዚህ ጋር ይመራሉ። በህብረት መረጃን ይሰበስባሉ። ሁለቱም አይኖች በህብረት መረጃን ይሰበስባሉ። ወደ ብሬን ነው የሚያቀብሉት። አሁን ይህን ላቀርብ በተዘጋጀውበት ጊዜ አንድ ነገር አስብ ነበረ። ቀኑን ዛሬ ቀን ወክ እያረኩኝ ዙሪያውን ዞር ስል ቀደምት ኢትዮጵያውያን አይንን በሚዛን መዝነው መስለው ያስቀመጡት ክፍል ላይ አለ። ምንድነው ምስጢሩ? ስረዳው አይን ቅርጹ ራሱ ምንድነው ነው? ንገሩኝ፣ ምን ሊሆን ይችላል? አይን ቅርጽ ሚዛን ይመስላል። አፍንጫ ለምን እንደዚህ አይነት ነገር ቅርጽ ሆነ አሰባችሁ ታውቃላችሁ? ግን እስቲ አንድ ቀን ሲተኙና ቤታችሁ ተጥባሉና ደስ ብሏችሁ ማለት ኢንጆይ አድርጉ በተፈጥሯችሁ። ምን ማለት አንተም አፍንጫ ለምን እንደዚህ እኔ አሁን ለምሳሌ አንድ ቀን ተኛውና እግዚአብሔር ሁሉን ሁለት አድርጎ ፈጥሯል እና ገረመኝ። ስንት ቅንድብ አለኝ ብዬ ሳይ 1 2 እሺ፣ ስንት ሽፋሽፍታ 1 2፣ ስንት አይን አለን 1 2፣ ስንት አፍንጫ አለን አንድም ቢሆን ቀዳዳ 2 ነው 1 2፣ ስንት ከንፈር አለን 1 2፣ ስንት ጥርስ አለን 32 ቢሆንም ላይኛውና ታችኛው 2 ነው። ስንት ጆሮ አለን 2፣ ስንት እጆች አሉን 2፣ ስንት እግሮች አሉን 2፣ ግን ስንት ምላስ አለን 1። አይገርማችሁ? ምላስ ግን 1 ነው ያለን። እስቲ በደንብ አድርጋችሁ አስቡት። እንኳን 2 አልሆነ። አቤት እንደኛ ደግሞ ነገር መውደድ መጥፎ ነበር። አንዱ በዚህ ጋር ይወጣል፣ አንዱ በማጅራት በኩል ይወጣል። አስቡት እስቲ በማጅራት የሚወጣው የጀርባውን ሰው ሲያቃጥል፣ ይሄ ደግሞ በዚህ ያለውን ሁሉ ሲያሳረር ይኖራል። እንኳን አንድ ሆኖ ተፈጥሮም አልተቻለም። ፈላስፋው ምላስ አጥንት የላትም ግን የሰው አጥንት ታደርቃለች ብሏል። ትክክል ነው በእውነት። አጥንት የሌላት ግን 1 ናት። እንደው ክፉ ልትናገር ስትል 32 ዘበኞች ይለዋታል። ጥርስ አጥንት ማድቀቅም አትፈራም፣ ብትን ታረጋና ትወጣለች። 2 ግብዳ ቦዲጋርዶች ደግሞ ይሏታል። ከንፈርስ እነሱም አትፈራም፣ ስታቃጥል ትኖራለች። ግን ሀሜተኛ እንዳትሆነ የዚህ ዩቲዩብ ተከታታዮች በፍጹም ሀሜት አይመጥናችሁ። የእናንተ ደረጃ ሌላ ነው። ይህን አሳምኑት ራሳችሁ። ከሀሜተኞች ካሉባልተኞች፣ ተራ ተቺዎች ራቁ። አይመጥኗችሁም። በፍጹም ነው የምነግራችሁ። እና ምላስ እና እነዚህ ተፈጥሮ ሲተመራመሩ አፍንጫ ለምን እንደዚህ ሆነ? ከንፈር ለምን እንደዚህ ቀደዳል? እግዚአብሔር እኮ ምግብ ለማስገባት እንዴት እንደቀደደው። ጥርስ ለምን እንደዚህ ሆነ? ቅንድብ ለምን እንደሆነ እንዴት የተፈጥሮቹን ውበት እንድታደንቁ ግሩም ድንቅ ሆነን የተፈጠርነው። አይንን ዝም ብዬ ሳስተውለው ለኔ የተሰማኝ ነው። ሚዛን ነው የሆነው። ቅርጹ የሚዛን ቅርጽ ነው። አንድ ክብ 2። ከዛ ሚዛን አንድ መዛኝ አንድ ነው። እንትኖቹ ሚዛኖቹ ናቸው 2 የሆኑት እንጂ ሚዛኖቹ ናቸው 2 የሆኑት እንጂ የሚይዘው በአንድ እንትን ነው፣ በአንድ ማንጠልጠያ ነው። ስለዚህ እኩል እነዛ ሚዛኖች እኩል መዝነው 50 የሚለውን ነገር ወይም 100 የሚለውን ኪሎ በአንድ መያዣ ያንጠለጠልና እንትን ይላቸዋል። ልብ አድርገህ ተመልከት። ስለዚህ ሁለቱ እንደ ሚዛን ሆነው ግን መያዣው አንድ ኦፕቲክ ነርቭ ነው። የአይን ነርቭ አለ እዚህ ላይ ሚዛን አንድ ነው። ሁለቱንም የያዘ ማለት ነው። ቅርጹን ስታዩት ግን ሚዛን ነው። ለኔ የተሰማኝ ነው። ለእናንተ የራሳችሁ አትመራመር የሚል ደግሞ ጭንቅላት አንዳንድ ሰው መጥቶ ዩቲዩብ ላይ የሚበሳጭብኝ አለ። ከየት እንደመጣ አይታወቅም። ድንገት ዩቲዩብ ላይ ሲገባ የማያውቀው ዓለም ውስጥ ይገባል። ንትርክ ጭቅጭቅ ከበዛበት ዓለም መጥቶ እዚህ ሲመጣ ግራ ይጋባና ትንሽ እንትን ይላልና እንደዛ አትመራመር አይነት እንዴ እግዚአብሔር በሰጠን ተፈጥሮ ጭንቅላት ሳንመራመር ብንሞት ደግሞ ጭንቅላትን ጸጉር ማብቂያ ብቻ አድርገህ መጣ ወይ ብሎ ነው የሚጠይቀንና እንድትመራመሩ ፈልጋለሁ። ብቻ አይን ሚዛን ነው ማለት ነው። ተዋደው ተስማምተው ሁለቱ በአንድ ነርቭ ተመርተው መረጃን ወደ አንጎልና እያዘዋወሩ በህብረት መረጃን ይሰበስባሉ። አሁን እነዚህ ሁለቱ ናቸው። ልብ አድርጉ። እነዚህ በቃ ምድር ላይ የፈለከውን ነገር ታያለህ። በሁለት ነገር ነው ማየት ማንችለው። በእነዚህ 2 አይኖች አንደኛው ከራቀን አናይም። ሩቅ የሆኑ ነገሮችን ማየት አንችልም እስከተወሰነ ማይል ካልሆነ። ሁለተኛው የረቀቁ ነገሮችን ልናይ አንችልም። ነፋስን፣
ምናምን ረቀቁ ነፍስን በእነዚህ አይኖች ወይም ማይክሮ ኦርጋኒዝምን የሆነ መሳሪያ አጋዥ ወይም አርቆ የርቀት መነጽርን ካልተጠቀም ልብ አድርጉ እነዚህ ሁለት አይኖች ናቸው። አሁን የኢትዮጵያውያኑ ዶክመንት ምን ይላል? እነዚህ አፍአዊ ነገሮችን የሚያዩ ናቸው። በጣም ጥሩ ርቀትና ርቀት ካልገደባቸው። ሁለቱ አይኖች ግን ሁለት ስም አላቸው። አንደኞቹ አዕይንት ውሳጣውያት፣ አዕይንት መንፈሳውያት። መንፈሳውያት አይኖችና ውሳጣውያት የውስጥ አይኖች ተብለው ይጠራሉ። አንድ ነው። መንፈሳውያት የረቀቁ ማለት ነው። እነዚህ የውስጥ አይኖቻችን ረቂቅ ነገሮችን ነው የሚያዩት። እንደ ሜታፊዚክሱ እንደ ታኪዮንስ እንደሚባለው አይነት ነው። በጸጋ ማየት ይችላሉ። የውስጥ አይኖቻችን ግዙፍ ሆኑ አይኖቻችን ግዙፉን ያለውን ነገር ተንቀሳቃሹን እንደሚያዩ ሁለት ብርሃን አለ። ግዙፉን ብርሃን፣ ረቂቅ ብርሃን። ሁለት ብርሃኖች አሉ። ግዙፍ ብርሃን ፎቶንስ፣ ረቂቅ ብርሃን ታኪዮንስ ይሏቸዋል። በሁለቱ አይኖቻችን ግዙፉን ነገር ነው ልናይ የምንችለው። አይን ተንጸባርቆ ብርሃን ተንጸባርቆ ማየት ምናምን ይሄው ዘተርፈ ያለ። ሁለቱ አይኖች ግን ሊያዩ የሚችሉት ምንድነው? ረቂቃን ነገሮችን ጠፈር ደፈር ማይከለክላቸው ነገሮችን ነው ሊያዩ የሚችሉት። ስለዚህ ወእለ ይትራያ አውሩ አዕይንቲክሙ ለበገሃድ ረቂቁን ነገር ለማየት እነዚህ ሁለት አይኖች አልባሌ ነገር ከማየት መታወር አለባቸው ማለት ነው። ይሄ በደንብ እንድታዩ ትፈልጋለሁ። እንዴት እንደተረዳችሁት አላቅም። ነገር ግን ለምሳሌ መላእክትን እንበል። መላእክትን አሁን ለምሳሌ በቅዱስ መጽሐፍ በጣም የሚገርመኝ ነገር አለ። ሁለተኛ ነገሥት 6 ላይ ነውና ኤልሳ የሶሪያ መኮንኖች ሊይዙት ከበቡት በቤቱ ዙሪያ። ኤልሳ ዙሪያውን የከበቡትን መላእክት አይተዋል። አንድ ሪያሊቲ እኮ ነው። መላእክትን ያያል። ደቀ መዝሙሩ ግን ሁለቱም አይን አላቸው። ኤልሳ ረቂቃኑን የማየት አይን አለው። ይሄ ግን ማየት አይችልም። ሁለቱም አይን እና ይሄ ግዙፉ አይን የማያየው ረቂቅን ነገር ማየት የሚችል አይን አለ ማለት ነው። የብቃት አይንን በለው እና በጣም ሲጨነቅ ሲያዩ ምን አለ? እንደው ጸሎቱ ራሱ አቤቱ ያይ ዘንድ አይኖቹን እባክህ ግለጥ። አይኖቹ እኮ ያሉ አይኖች አሉት፣ ግን አይኖቹን ግለጥ ይላል። ኤልሳ ነው ጸለየ። እግዚአብሔርም ይላል የብላቴናውን አይኖች ገለጠ። እነዚህ አያችሁ ረቂቁን ነገር የሚያዩን አይኖቹን ነው እግዚአብሔር የገለጠለት ማለት ነው። ዝም ብሎ ግዙፉን አይን አይደለም፣ ረቂቁን እና እነሆ አለ አየም እነሆ በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገላዎች ተራራውን ሞልተውት ነበር ይላልና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ይለዋል። ይሄ በጣም ይሰመርበት ይገባል። ለምሳሌ ሉቃስ 4:31 ላይ ምን ይላል ቅዱስ ወንጌል? አይናቸውም ተከፈተ አወቁትም እርሱም ከነሱ ተሰወረ ይላልና ይሄ ረቂቁን ነገር የምናይበት ረቂቁን ነገር የምንመረምርበት መንፈሳዊያት ነገሮችን የምናውቅበት ውሳጣዊያት አይኖች አሉን ማለት ነው። ሁለት አይኖች አሉን። ይሄን እንድትረዱ ትፈልጋለሁ። ለምሳሌ በጣም ከሚገርመኝ ነገር ዮሐንስ ሐጺር የበቃ ነው፣ ብቃት ደረጃ ላይ ደርሷል። ብቃት ደረጃ ላይ ሲደረስ እነዚህ ነገሮች ሰው ሊያያቸው የማይችሉትን ከዓለም ወርድ ቁመት ስፋት ከሚለው ዳይሜንሽን በዘለለ መልኩ ረቂቁን ነገር ማየት ይቻላል ማለት ነው። ማየት ይቻላል። ለምሳሌ ግራምጣ ሰሌን እየታታ ይሸጥ ነበረ እየወጣ ማለት ነው ከገዳሙ። አንድ ቀን ሁለቱን መላእክት ይመለከታል፣ ሚካኤልን ገብርኤልን። ሌሎቹ አይሁም እሱ ያያል። እና ገዢው መጣና ይሄን ሰሌን በስንት ትሸጠዋለህ ሲለው ሚካኤልኑ ያቢው የሚመኑ ገብርኤል ሚካኤል ነው የሚበልጠው ወይስ ገብርኤል ነው የሚበልጠው ብሎ ገዢውን ይጠይቀዋል። አንተ እብድ ነህ እንደ ሲለው ሰው ነው ያለው፣ ደንግጦ ጥሎት ሄዷል። እና አሁን ይሄ ገዢ ሁለቱን መላእክት አያይም። ዮሐንስ ሐጺር ግን ሁለቱን ማየት ይችላል ማለት ነው። አያችሁ ልዩነቱ ያ ነው። ስለዚህ ጆሮም ቢሆን ለምሳሌ ያንዳንዱ ጆሮ ረቀቅ ያለ ነገርን ይሰማል። አጠገቡ ያሉ ሰዎች ግን ያን ድምጽ ላይ ሰሙ ይችላሉ። ያንዳንዱ ውሳጣዊ አይኖቻቸው ብሩህ የሆኑላቸው ውሳጣዊ አይኖቻችንን ብሩህ አድርግልን ተብሎ የሚጸለየው ለዚህ ነው። ውስጣዊ አይኖቻችንን ብሩህ ያደረክልን ወይም ውሳጣዊ አይኖቻችንን ብሩህ አድርግልን፣ እንዲበሩ አድርግልን። እነዚህ አይኖች መብራት ከቻሉ
ረቂቁን ነገር ማየት ትችላላችሁ ማለት ነው። ይሄ እንግዲህ በጾም በጸሎት በብቃት የሚመጣ መሆኑን ላስረዳችሁ ፈልጋለሁ። ውሳጣዊ አይኖቻችን ብሩህ አድርግልን። ይቀጥሉና ወብነ አዕይንት ክልኤቲ ውሳጣውያት ህየንተ አዕይንት ስጋውያት ካሉ በኋላ አሐቲ አይነ ነፍስ ወአሐቲ አይነ ልቡና፣ አንዱ አይን የነፍስ አይን ናት። ነፍስ ስንል ልብ፣ ቃል፣ እስትንፋስ መሆኑን እናውቃለን። ወአሐቲ አይነ ልቡና፣ አንዲቷ ደግሞ የልቡና አይን ናት ይላሉ። እስቲ የልቡና አይን፣ የልብ አይን ለምሳሌ ምን ላይ ነው ማስታውሰው? ሰቆቃወ ድንግል ረእዮ ለይብኪ አይነ ልብ ዘቦ፣ የልቡና አይን ያለው ይህን አይቶ ያልቅስ ይላል። አፋዊ አይን አይደለም፣ የልቡና አይን ያለው ይሄን አይቶ ያልቅስ። ረእዮ ለይብኪ አይነ ልብ ዘቦ። ይሄ እንግዲህ ሁለቱ አይኖች ናቸው፣ ልብና የነፍስ አይን። ነፍስ ስትል ልብ፣ ቃል፣ እስትንፋስ ነው። በልብነቷ ታስባለች፣ በቃልነቷ ትናገራለች፣ በህያውነቷ ህያው ሆና ትኖራለች። ከልብ ቃል ይወለዳል፣ እስትንፋስ ይወጣል። አንድ ደራሲ በልቡ ያለውን ምስጢር፣ በማስተዋል ያለውን ምስጢር ብራና ዳምጦ ቀለም በጥብጦ ብር ቀርጾ በቃል ደረጃ ሲያሰፍረው ልብ ወለድ ይባላል። ከልብ ቃል ተወለደ፣ እስትንፋስ ወጣ። ከመልደተ ቃል ወጻተ እስትንፋስም ልብ ይላል እና ይሄ ነው። ይሄ የዚህ አይን ሲበራ በጣም ብሩህ ነው። ብዙ ረቂቅ የነፍስን ነገሮች ማየት ይችላል ማለት ነው። ረቂቃን ነገር፣ ነፍስ ረቂቅ ናት በባህሪዋ። አይነ ልቡና ሲበራ ደግሞ የማስተዋል ነገርን በጣም ልንረድ ሰው ዝም ብሎ በስጋዊ የሚመላለስ ለሆዱ የሚኖር በልቶ ጠጥቶ ወደ መቃብር የሚሸኝ ሳይሆን ከዛ ዳይሜንሽን በላይ ያሉትን ነገሮች ማየት የሚችልበትን አይን ገንዘብ ያደርጋል። ይሄ አይነ ልቡና ይባላል። ሶስተኛው ግን አይነ አእምሮ ይባላል። አይነ አእምሮ፣ የአእምሮ አይን ያሬድ ለምሳሌ ሀበነ እግዚኦ አዕይንተ አእምሮ፣ አቤቱ የእውቀት የአእምሮ አይኖችን ስጠን ይላል። ወትረ ኪያከ ይርአያ፣ ዘወትር አንተን ብቻ ያዩ ዘንድ። አይነ ነፍስ አየን፣ አይነ ልቡና አየን፣ አይነ አእምሮ አየን። በደንብ አድርጋችሁ አስተውሉ። እነዚህን ትተናል፣ ሶስቱን አየን። አይነ ነፍስ፣ ልብ፣ ቃል፣ እስትንፋስ ተሰናስለው ረቂቁን ነገር የሚያዩበት አይን። አይነ ልቡና ደግሞ በማስተዋል ሆነን ምስጢርን የምናይበትና የምንመረምርበት፣ ምስጢርን በተለይ የምንመረምርበት የምናስተውልበት አይን። ሶስተኛው ደግሞ እውቀትን አሰናስለን የምንረዳበት አይነ አእምሮ፣ ውሳጥ ረቂቁን ነገር የሚያይበት አይን አለን ማለት ነው። ስለዚህ ይሄን ነገር እንድትረዱት ማለት ነው። ስለዚህ ሶስት አይነቶች በኢትዮጵያ ሊቃውንት መጽሐፍ ውስጥ ተጽፈዋል ማለት ነው። ስለዚህ በዚህ ላይ ሰፊ ጥናት ማጥናት የምትችሉ እኔ ጠቅለል አድርጌ ነግሬያችኋለሁ። በተን አድርጋችሁ ተራቀቁበት ብዬ አስባለሁ የሚል ሀሳብ አስተያየቴን በማቅረብ የሚቀጥለው ጊዜ እስክንገናኝ አይነ ልቡናችን ያብራልን እያልኩኝ የዛሬው መርሃ ግብሬን አበቃለሁ። ሰላም ደሩ፣ መልካም ጊዜ። አይነ ልቡናችን ያብራልን።